የኢየሱስ ክርስቶስ የስቅለት በዓል በተለያዩ ሀገሪቱ ክፍሎች በእምነት ተከታዮች ዘንድ እየተከበረ ነው። በዓሉ እንዴት እየተከናወነ እንደሆነ ባልደረባችን ኤልያስ ፈጠነ ከደብረ ብርሃን ከተማ በተለያዩ አብያተ ክርስቲያናት ተዘዋውሮ ያገኘውን መረጃ ሊያስቀኘን በቀጥታ መስመራችን ላይ ነው የሚገኘው። ኤልያስ እንደምን ውለሃል? እስኪ ያለውን አጠቃላይ መረጃ እንግዲህ ባጭሩ አድርሰን። አመሰግናለሁ በፍቃዱ እንደምን ውለሃል? ተመልካቾቻችን በያላችሁበት እንደምን ውላችኋል? እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። በፍቃዱ እንግዲህ ቀደም ሲል አንተም ስታነሳ እንደነበረው የኢየሱስ ክርስቶስ የስቅለትን በዓል መታሰቢያ በመላው የኦርቶዶክስ ክርስትና ሃይማኖት ተከታዮች በኩልና የካቶሊካዊት ቤተክርስቲያን በኩል ዛሬ የስቅለቱ በዓል በታስቦ እየዋለን የሚገኘው የእምነቱ ተከታዮችም በስግደት በጾምና በጸሎት ይህንን ቀን እያሰቡ ነው የሚገኙት። እኔ የሚገኘው በደብረ ብርሃን ከተማ በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ውስጥ ነው። እዚህ ቤተክርስቲያን ውስጥ እንግዲህ የእምነቱ ተከታዮች በታላቅ ትህትና በስግደትና በጸሎት ቀኑን እያሳልፉ ነው የሚገኙት። የእምነቱ ተከታዮች በጥቅሉ እለቱን እንዴት ያሳልፋሉ የሚለውን እንዲነግሩን ደግሞ መልአከ ሰላም አባ ሀብተ ጊዮርጊስ ወልደ ገብርኤል የጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ጥቂት መረጃ እንዲሰጡን ጋብዣቸዋለሁ። ከሳቸው ጋር አጥር ያለ ቆይታ አደርጋለሁ። አባታችን በጣም አመሰግናለሁ። እንኳን አደረሰዎት። እንኳን አብሮ አደረሰን። እስኪ የእምነቱ ተከታዮች ይህንን ቀን እንዴት ነው የሚያከብሩት? እናንተ እንዴት ነው ያሳልፋችሁ ያላችሁት የሚለውን ያንሱልኝ። ነስአ ደዌነ ወጾረ ሕማመነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችሁም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የስቅለት በዓል እንኳን አደረሰን አደረሳችሁ እያልኩ እንደሚታወቀው ይህ በዓል እጅግ የሚናፈቅ የሚወደድ ምእመናን ከፈጣሪያቸው ከእግዚአብሔር ጋር በስግደት በጸሎት የሚገናኙበት ስለ ትሕትና ስለ ፍቅር ስለ አንድነት የሚሰብኩበት ራስን ዝቅ ማድረግ አንዱ ለአንዱ ዋጋ መክፈል ትልቅ ትርጉም እንዳለው በማመን አንደኛ ስለ በደላችን ስለ ኃጢአታችን የምንሰግደው፣ ሁለተኛ ስለ አምላካችን ስለ ቸርነቱ የምንሰግደው የምንጸልየው ጸሎት ነው። እንደምትመለከተው ከሳምንት ሰኞ አንስቶ እስከ ዛሬው ዕለት ድረስ ያለማቋረጥ ምእመናኑ በውስጥም በውጭም አምልኮቱን በስግደት በጸሎት በመጾም እየገለጸው ያመሰገነ ይገኛል። ከዚህ የምንማረው እግዚአብሔር አምላካችን የትሕትና አምላክ የይቅርታ አምላክ እንደሆነ ራሱንም አሳልፎ ለሞት የሰጠልን አምላክ ስለሆነ ይህንን በዓል በድምቀት ምእመናኑ ያከበረው ይገኛልና በእውነት ለዚህ ቀን ስላደረሰን አምላካችን ክብርና ምስጋና ይድረሰው። ሀገራችንን ኢትዮጵያን ሕዝባችንን በሰላም በጤና ይጠብቅልን። ለትንሣኤውም ደግሞ በሰላም እንደሚያደርሰን እንተማመናለን። አምላካችን ለትንሣኤው በሰላም እንዲያደርሰን ቅዱስ ፈቃድ ይሁንልን። አመሰግናለሁ። አመሰግናለሁ። የእምነቱ ተከታዮች ግን የትንሣኤ በዓልም ከፊት ለፊታችን ስላለ እንዴት ነው ማክበር ያለባቸው የሚለውን ያንሱልኝ ባጭሩ። የትንሣኤውን በዓል ስናከብር አንደኛ አንዱ ለአንዱ ማገዝ አንዱ ለአንዱ መርዳት እንደሚያስፈልግ ከክርስቶስ ከመድኃኔዓለም የተማርነው ስለሆነ እያንዳንዱ ምእመናን ከጎረቤቱ እንዲሁም ደግሞ እንደ ደብረ ብርሃን ስንመለከት ብዙ ተፈናቃዮች ያሉበት ብዙ እንግዶች ወደ ከተማችን የመጡበት አግባብ ስለሆነ ያለንን ከተፈናቃይ ወገኖቻችን ጋራ የዚያ ነው የዚህ ነው ሳንል በፍቅር በአንድነት ማዕድ በማጋራት በዓላችንንና ትንሣኤያችንን እንድናከብር ማሳሰብ ፈልጋለሁ። በጣም አመሰግናለሁ። ዘርስተለኝም አመሰግናለሁ። በፍቃዱ እንግዲህ ቀደም ሲል አባ ሀብተ ጊዮርጊስም ሲያነሱ እንደነበረው የእምነቱ ተከታዮች በታላቅ ትህትና ነው ይህንን ቀን እያሳለፉ የሚገኙት። ጌታ ኢየሱስ ክርስቶስ የሰው ልጅ መዳን ለአንዴና ለመጨረሻ ጊዜ ኃጢአቱንም ሊደመስስ ወደዚህ ምድር መጥቶ ይህን መከራ የማይገባውን መከራ የተቀበለበትን ቀን በማሰብ ነው ዛሬ በመላው የእምነቱ ተከታዮች በኩል እየታሰበ የሚገኘው። የአማራ ሚዲያ ኮርፖሬሽን በነገራችን ላይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭም በካቶሊካዊት ቤተክርስቲያንም ተገኝቶ የሃይማኖት ተከታዮችንም ለማናገር ሞክሮ ነበርና በዛች ቤተክርስቲያን ውስጥም ተመሳሳይ አይነት ትግበራዎች ነው እየተከወኑ የሚገኙት። የቤተ እምነቱ ተከታዮችም ይህንን ቀን ሲያስቡ የኢየሱስ ክርስቶስን የመሰቀል መታሰቢያም ሲያስቡ ራሳቸውን ዝቅ አድርገው በአገልጋይነትን ስሜት ተላብሰው በታላቅ ትህትና ሊሆን እንደሚገባ እያስተማሩ ነው የሚገኙት። እነሱም በታላቅ ጾምና ጸሎት በስግደትም ቀኑን እያሳለፉ ነው የሚገኙት። ተጨማሪ መረጃዎችን ደግሞ በማታ የዜና ወጃችን ላይ ደብረ ብርሃን ከተማ የነበረውን ስነ ስርዓት በተመለከተ ወደ ተመልካቾቻችን አድማጮቻችን የምናደርስ ይሆናል። እዚህ ላይ ላብቃ። በጣም አመሰግናለሁ በፍቃዱ። መልካም ኤልያስ ፈጠነ ከደብረ ብርሃን ከተማ ላደረስከን መረጃ ከልብ አመሰግናለሁ። መልካም ጊዜ።